ይህ ራፐር ምን እንደደረሰበት ታስታውሳላችሁ? ነገሩ በጣም እብደት ነው። ራፐሩ ኤክስ ቴንታሲዮን ይባላል። ነገር ግን ሰዎች ኤክስ ብለው ይጠሩታል። ይህ ታሪክ ሲጀምር ኤክስ እድሜው 18 አካባቢ ሲሆን የሚኖረውም በፍሎሪዳ ነው። ቀደም ሲል እንደተናገርኩት ስም ለማስጠራት የሚጣጣር አዲስ ራፐር ነው። ችግሩ ግን ሁልጊዜ ከችግር ጋር አለመለያየቱ ነው። ለምሳሌ የጎዳና ጠብ የመጫር ታሪክ አለው። በቤት ዝርፊያ ወንጀል ተይዞ ነበር። በዚህ ምክንያት በታዳጊዎች ማረሚያ ቤት የተወሰነ ጊዜ ለማሳለፍ ተገዷል። ይኸውም 2 ጊዜ። ይኸው አንዱ የፖሊስ መዝገብ ፎቶ፣ ይህ ደግሞ ሌላኛው ፎቶ ነው። ነገር ግን ከእስር ይወጣል። አሁን ደግሞ ትኩረቱን በሙዚቃው ላይ ብቻ ለማድረግ ይሞክራል። ስለዚህ ተጨማሪ ዘፈኖቹን በሳውንድ ክላውድ ላይ መልቀቅ ይጀምራል። እዚያም ቀስ በቀስ አድናቂዎቹ ማፍራት፣ አልፎ ተርፎ ትናንሽ ላይቭ ሾው ማቅረብ ይጀምራል። እናም በአንድ ወቅት በ2016 ኤክስ በአንድ ኮንሰርት ላይ እየተጫወተ ሳለ በተመልካቾቹ መሃል ይህችን ልጅ ያያታል። ጄኔቫ ትባላለች። ኤክስ ጄኔቫ ማራኪ እንደሆነች ያስባል። ጄኔቫም ኤክስ ይማርካታል። ከኮንሰርት በኋላ ማውራት ይጀምራሉ። እናም ወዲያውኑ ይግባባሉ። ብዙም ሳይቆይ ፍቅር ጀመሩ። ውሎ አድሮም ጄኔቫ አብረው መኖር ትጀምራለች። ግንኙነታቸው በጣም ጥሩ የሆነ ሄደ። በማህበራዊ ሚዲያ ላይ ሁል ጊዜ ፎቶ መለጣጠፋቸውን አላቆሙትም። በጣም የሚያምር ፍቅር ነበረ። ነገር ግን በአንድ ወቅት ይህ ግንኙነት መፈራረስ ይጀምራል። ምክንያቱም ስለ ኤክስ ማወቅ ያለብን ነገር ቢኖር ለዓመታት ከባድ አእምሮ ጤና ችግር ሲታገለው የነበረ ነገር ነው። በተጨማሪም በዲፕሬሽን ይማቀቅ ነበረ። የቁጣ ቁጥጥር ችግርም ነበረበት። አንዳንዴም በጭንቅላቱ ውስጥ ድምጾቹን ይሰማ ነበር። እናም እነዚህ ብዙዎቹ ችግሮች ከጄኔቫ ጋር በነበረበት ጊዜ መውጣት ይጀምራሉ። ለምሳሌ ያለምንም በቂ ምክንያት በቅናት ያብድ ነበረ። ከሱ ውጪ ለሌላ ለማንኛውም ወንድ አላስፈላጊ ትኩረት እንድትሰጥ አይፈልግም፣ ይጠላዋል። ለምሳሌ በአንድ ወቅት የኦፕሬሽኑን ወንድ ጓደኛ ጌጣጌጥ ያደነቀች ይመስለኛል። እሱ ግን በዚህ በጣም ተናደደ። እናም በዚህ ምክንያት የእሷን አይፎን ሰባበረው። በሌላ ጊዜ ደግሞ መኪና ውስጥ ነበሩ። እሷን በመኪና ውስጥ የሚጫወተውን የሌላ አርቲስት ዘፈን አብራ ትዘፍን ነበር። ይህ ነገር በጣም አስቆጣው። እናም እቤት ሲደርሱ በዚህ ጉዳይ ላይ ትልቅ ጭቅጭቅ ውስጥ ገቡ። እሱም ወደ ጥቃት ቀየረው፣ ሊመታትም ጀመረ። ይህ ሁሉ ነገር የአንድ ጊዜ ክስተት ብቻ አልነበረም። እንደሚባለው ከሆነ ይህ በደል ደጋግሞና ደጋግሞ የተፈጸመ ነው። ነገር ግን ነገሩ ከዚያ በኋላ ለሁለቱም የባሰ እየተበላሸ ሄደ። ምክንያቱም በአንድ ወቅት ኤክስ ጄኔቫ ከአንዱ ጓደኛው ጋር ቺት እንዳደረገችበት ይደርስበታል። ይህ ራሱ በቂ እንዳልሆነ ሁሉ እሷ ደግሞ ከቀድሞ ፍቅረኛዋ ልጅ እንደጸነሰች ትነግረዋለች። እሷ በእርግጥ ነፍሰ ጡር ነበረች ወይስ አልነበረችም የሚለው ነገር አሁንም አከራካሪ ነው። እሷ ግን የነገረችው ያንኑ ነበረ። ምንም ይሁን ምን ኤክስ እጅግ በጣም አበደ። እናም እንደሚባለው ሊደበድባት ጀመረ። አንገቷንም አነቃት። በዚህ ምክንያት እሷ ላይ ጉዳት ደረሰ። የሕክምና እርዳታም ያስፈልጋት ነበር። ነገር ግን ኤክስ ወደ ሆስፒታል እንድትሄድ አልፈለግም። ምክንያቱም የሆስፒታሉ ሰራተኞች የደረሰባትን ጉዳት ካዩ ለፖሊስ ሊያሳውቁ እንደሚችሉ ያውቅ ነበረ። እሱ ደግሞ ወደ እስር ቤት ሊወርድ ይችላል። ምክንያቱም እንደምታውቁት ቀደም ሲል በፈጸማቸው ወንጀሎች ምክንያት በክትትል ላይ ነበረ። ስለዚህ ስልኳን ቀማት። በመኝታ ክፍል ውስጥም ዘጋባት። ከአፓርታማው እንድትወጣ ፈቃደኛ አልሆነም። በዚህ ሁኔታ ወደ 2 ቀናት ያክል አለፉ። እሱ አሁንም እዚያው አፍኗት ነበረ። ስለዚህ እሷ ለማምለጥ የምታገኘው ማንኛውንም አጋጣሚ ትፈልግ ነበር። ከዚያም በአንድ ወቅት እሱ ትኩረቱ ተከፋፈለ። ማይንክራፍት የተባለውን ጨዋታ እየተጫወተ በተመሳሳይ ጊዜ ደግሞ ከሪፐብሊክ ሰዎች ጋር በስካይፕ እያወራ ነበር። በጨዋታው ላይ በጣም ስላተኮረ እሷ በጎኑ ሾልካ በሩን ከፍታ ስትወጣ አላስተዋላትም። ከዚያም ወዲያውኑ ለፖሊስ አሳወቀች። ፖሊሶቹ መጡ። ወዲያውም በቁጥጥር ስር አዋሉት። ይኸው የፖሊስ መዝገብ ፎቶ። እናም አሁን ያለ ፍላጎት በማገትና ነፍሰ ጡር ሴት ላይ ከባድ አካላዊ ጥቃት በማድረስ ወንጀል ክስ ተመሰረተበት። እነዚህ ደግሞ ከባድ ክሶች ናቸው። ስለዚህ ጥፋተኛ ሆኖ ከተገኘ ለበርካታ ዓመታት ሊታሰር ይችላል። ምናልባት በሆነ ታምር ከእስር ቤት ቢያመልጥ እንኳ እንዲህ አይነቱ ክስ ገና መነሳት የጀመረው የሙዚቃ ስራውን ሊያጠፋው ይችል ነበር። ነገር ግን ታሪኩ ይበልጥ እብደት የሚሆነው እዚህ ጋር ነው።
እሱ እስር ቤት እያለ የእሱ ማህበራዊ ሚዲያ የሚያስተዳድረው አካል በሳውንድ ክላውድ ላይ ያለውን ሉክ አት ሚ የተሰኘውን ዘፈኑን የፊት ገጽ ምስል ወደ እሱ የፖሊስ መዝገብ ፎቶ ቀየረው እና ይህ ዘፈን በሚገርም ፍጥነት በየቦታው ተሰራጨ። በቃ ፈነዳ። በዚያም ምክንያት ያ የፖሊስ መዝገብ ፎቶ እጅግ በጣም ታዋቂ ሆነ። በኢንተርኔት ላይ ያሉ ሰዎችም በፎቶ ተማረኩ። በከፊል ቢጫ በሆነው ጸጉሩ ፎቶ በጣም ያምራል ብለው አሰቡ። በዚያው ሰሞንም ኢሳፕ ሮኪ ስለ እሱ መልእክት ለጠፈ። በመቀጠልም ከድሬክ ጋር የተፈጠረው አለመግባባት ወይም መሰል ነገሮች ከፍተኛ ትኩረትን መሳብ ጀመሩ። እናም በድንገት በጣም ብዙ ሰዎች የእሱን ስም መፈለግና ሙዚቃውን መስማት ጀመሩ። የእሱ ዘፈኖች የሚደመጡበት ቁጥር በከፍተኛ ሁኔታ የጨመረውና የአድናቂዎቹ ቁጥር ከቀን ወደ ቀን የገዘፈው ያኔ ነበር። ከ6 ወራት የእስር ቆይታ በኋላ በመጨረሻ ወጣ። አሁንም በክትትል ላይ ነበር። ነገር ግን አሁን እሱ እንዲሁ ዝም ብሎ ራፐር ብቻ አልነበረም። በዚህ ወቅት እሱ ትልቅ ቦታ የሚሰጠው ሰው ሆኗል። የሙዚቃ አሳታሚ ድርጅቶችም ወደ እሱ እየቀረቡ ነበር። እናም ከካፒቶል ሪከርድስ ጋር የ$6 ሚሊዮን የኮንትራት ውል ተፈራረመ። አዲስ አልበምም አወጣ። አልፎ ተርፎም የሙዚቃ ቱር ጀመረ። ከዚያም በዚያው ሰሞን እሱና ጄኔቫ ግንኙነታቸውን አደሱ፣ ታረቁ በቃ። እናም ጄኔቫ በእሱ ላይ የተመሰረተውን የቤት ውስጥ ጥቃት ክስ ሙሉ በሙሉ እንዲነሳላት ወሰነች። የነገሩ ችግር ግን የፍሎሪዳ ግዛት አቃቢያን ሕጎች ክሱን በቀላሉ ለመተው ፈቃደኛ አልነበሩ። ኤክስ ክሱን እንድታነሳ ተጽዕኖ አሳድሮባታል ወይም አስገድዷት ሊሆን ይችላል ብለው ተጠራጠሩ። ስለዚህ ክሱን ከመተው ይልቅ ምስክርን ማስፈራራት የሚል ተጨማሪ ክስ መሰረቱበት። በዚህም ምክንያት የሕግ ፍልሚያው ቀጠለ። ከዚያም በ2018 በእሱ ላይ አንድ ትኩረት የሚስብ ነገር ተከሰተ። ምናልባት በዕድሜ እየበሰለ መቶ ይሁን ወይ ደግሞ ይህ አሁን ያለበት የህይወት ዘይቤ የሙዚቃ ህይወቱን ለዘላለም ሊያጠፋው እንደሚችል ተረድቶት እንደሆነ አላውቅም። ነገር ግን ከዚያ ቀደም ይኖርበት የነበረውን ያንን የተዘበራረቀና ሁከተኛ ህይወት ለመተው ወሰነ። ለህዝብም በጣም የተለየ ማንነቱ ማሳየት ጀመረ። ለምሳሌ አሁን በማህበራዊ ሚዲያ ላይ ብቅ ማለት ጀመረ። ስለነበሩበት ትግሎች እና የተሻለ ሰው መሆን ስለመፈለጉ ማውራት ጀመረ። አድናቂዎቹም የተሻሉ ሰዎች እንዲሆኑ ያበረታታቸው ነበር። በመቀጠልም ለበጎ አድራጎት ድርጅቶች ገንዘብ መለገስ ጀመረ። ደጋፊዎቹ ወደ ውጭ ወጥተው ለሌሎች ሰዎች መልካም ነገር እንዲያደርጉ ያበረታታ ነበር። እናም ከብዙ ዓመታት በኋላ ለመጀመሪያ ጊዜ ኤክስ የቀድሞ ማንነቱን ወደ ኋላ ጥሎ ለመሄድ ከልቡ እየጣረ እንደሆነ በግልጽ ይታይ ነበር። ነገሮች ሁሉ መልካም እየሆኑለት የመጡ ይመስል ነበር እስከዚያች እርጉም ቀን ድረስ። በአንድ ቀን ኤክስ ለራሱ ሞተር ሳይክል ለመግዛት ወሰነ። እናም ወደ ባንክ ይሄዳል። ከባንክ $50,000 በጥሬ ገንዘብ ያወጣል። ገንዘቡንም በአንድ ቦርሳ ውስጥ ይከተዋል። በመቀጠልም ወደ አንድ የሞተር ሳይክል መሸጫ መደብር ያመራል። አሁን እሱ ያላወቀው ነገር ቢኖር በመደብሩ ውስጥ የነበሩ 2 ወንዶች ያንን ያማረ ቦርሳ ይዞ መመልከታቸውን ነው። ከቦርሳው ውስጥም የተወሰነው ጥሬ ገንዘብ ብቅ ብሎ ይታይ ነበር። ስለዚህ እዚያው እያሉ ጥቁር የፊት ጭንብሎችን ይገዛሉ። ወጥተውም በነበሩበት ኤስዩቪ መኪና ውስጥ ሆነው ውጪ ይጠብቁታል። ከቆይታ በኋላ ኤክስ ከመደብሩ ወጥቶ ወደ መኪናው ያመራል። ነገር ግን ከመኪና ማቆሚያው ወጥቶ መንዳት ከመጀመሩ በፊት አንድ ኤስዩቪ መኪና በድንገት ከፊቱ ይቆማል። ድንገትም 2 ወንዶች በሩን ከፍተው ይወጣሉ። ጠመንጃም ይዘዋል። በመኪናው መስኮት በኩል እጃቸውን አስገብተው የገንዘብ ቦርሳውን ለመንጠቅ ይሞክራሉ። ኤክስ ግን ቦርሳውን አሳልፎ ለመስጠት ፈቃደኛ አልሆነም። ስለዚህ ከነሱ ጋር ግብ ይጀምራል። ቦርሳውን በፍጹም እንደማይሰጣቸው ሲረዱ ከወንዶቹ አንዱ ኤክስ ላይ ይተኩሳል። እንዳለመታደል ሆኖ ግን ህይወቱ ሊተርፍ አልቻለም። ከዚያም ወንዶቹ ቦርሳውን ይዘው ይበራሉ፣ ከቦታውም ያመልጣሉ። በኋላም ፖሊሶች ደርሰው ምርመራ ጀመሩ። የመደብሩን የደህንነት ካሜራ ምስሎችንም መረመሩት። ከኤክስ ጋር በተመሳሳይ ሰዓት ወደ መደብሩ ከገቡት 2 ሰዎች መካከል የአንዱን ማንነት መለየት ቻሉ። በኋላም ያ ሰው የተዘረፈውን ብዙ ጥሬ ገንዘብ እየበተነ በማህበራዊ ሚዲያው ላይ የለጠፋቸውን ቪዲዮዎች ያገኛሉ እና ወዲያውኑ በቁጥጥር ስር አዋሉት። ይኸው የፖሊስ መዝገብ ፎቶ እንዲሁም በዘፊያው ውስጥ የተሳተፉ ሌሎችን 3 ወንዶችንም በቁጥጥር ስር አዋሉ። ይኸው የነሱን ፎቶ። በመጨረሻም ከእነሱ መካከል 3ቱ ለፍርድ ቀረቡ። ጥፋተኛ ሆነውም ተገኙ።
እያንዳንዳቸውም የዕድሜ ልክ እስራት ተፈረደባቸው። አንዱ ግን የጥፋተኝነት ድርድር በመቀበሉ የ7 ዓመት እስራት ብቻ ተፈረደበት። ያበዱ የወንጀል እውነተኛ ታሪኮችን አካፍላችኋለሁ።